ስለመመራት ጥቂት ነገር አወራና ከዛ በኋላ ጸልያለን። ክብር ለኢየሱስ ይሁን። መመራት በሚል ጠቅለል ባለ ሐሳብ ነው የምናገረው። ሐሳብ ነው ዛሬ የምንነጋገረው ጥቂት ሐሳብ። ያው ከቃሉ እንደምንረዳው መመራትን ስናስብ በሶስት ዝርዝር ነገሮች መናገር ብፈልግም ግን ደግሞ ጠቅለል ባለ ሐሳብ መመራት በሚል ሐሳብ ነው የምናገረው። መመራት ማለት በህይወታችን ላሉ ለወደፊት ባሉ በማንኛውም ነገሮች ልንሄድበት፣ ልንሰራው፣ ልናደርገው የምናስበው ነገር ሁሉ አንድ ፕላን፣ አንድ ካርታ፣ አንድ ማፕ ወይንም ደግሞ አንድ ኮምፓስ ከአቅጣጫ አንጻር ኮምፓስ ነው የምንለው አይደል? ከአቅጣጫን የሚመራን ወይንም ጂፒኤስ በዘመኑ እንደምንለው ልክ እንደዛ የምንመራበት ከቦታ አንጻር ከዴስቲኒ አንጻር ከምንደርስበት ቦታ አንጻር ደግሞ ካርታ ይዘን እንደምንንቀሳቀስ ማለት ነው። ያው መንገዱን ያሳየናል፣ ከዛ የምንደርስበትን ስፍራ ያሳየናል። ከዛ ደግሞ በምንሄድባቸው ነገሮች ደግሞ በተለይ በዚህ ዘመናዊ ቴክኖሎጂ ባለበት በፊት ኮምፓስ የሚባለው አቅጣጫ ብቻ ነው የምታዩበት። አሁን ደግሞ ሁሉንም አንድ ላይ አቅፎ እነ ጂፒኤስ ስታዩዋቸው አንዳንድ ጊዜ የሳተላይት ነገሮችን ዳይሬክሽኖችን ስታዩ አንዳንድ ጊዜ አንዳንድ ጥቃቅን ኢቭን ያሉ በመንገድ ላይ ያሉት ነገሮችን ሁሉ የሚያሳይ ነገሮች አሉት። ስለዚህ አቅጣጫ አለ፣ መዳረሻ አለ። ከዛ ደግሞ በመንገድ ደግሞ ያለ ያንዳንዱ ስታዩት ከዚህ ከተማ ለምሳሌ ብዙዎቻችን ሳውዝ አፍሪካ ስለሚኖር እኔ ለጊዜው ኢትዮጵያ ያለሁት፣ ግን ሳውዝ አፍሪካ ላለ ሰው ለምሳሌ ኤግዛምፕል ብንሰጥ ከጆሃንስበርግ ተነስቶ ወደ ኢስት ለንደን መሄድ ቢፈልግ ልክ ማፑን አስነስቶ ሲሄድ አቅጣጫውን ያውቃል፣ ፍጻሜውን ያሳየዋል። ከዛ በመሃል ያሉ ከተሞችን ወደ ኢስት ፍሬንኬፕ ስለሆነ ከጆሃንስበርግ ተነስቶ በሚሄድባቸው ከተሞች ሁሉ ያሉ እንደነ ዌልኮም የተለያዩ ከተሞችን ያሳየዋል ማለት ነው። ሊያኖርስ ምናምን እያለ የተለያዩ ከተሞችን ያያል። ከዛ ደግሞ ሞር ደግሞ ወደ ሳተላይት ሲቀይር ኢቨን ሮቦቶችን ምናምን ስቶፕስ ብዙ ነገሮችን ዲቴል እያለ ያሳያል ማለት ነው። ዛሬ የምናወራው ኢየሱስ ጌታ ነው። አላውቅም እንግዲህ እናንተ ያለንበት ደግሞ ታይም ስፔሲፊክሊ የመጨረሻው የዓመቱ ወር ነው፣ ዲሰምበር ነው። ስለዚህ ቀጥሎ የሚገባውንም ዓመትን በማሰብ ሊሆን ይችላል፣ ወይንም ደግሞ እለት ላይፍ በእግዚአብሔር በዛ መመራት ስላለባት ላይፍ ሁልጊዜ የሚደረግ አይደለ? ሬስትለስ ላይፍ ሁልጊዜ ይጓዛል፣ ወደፊት ነው፣ መንገድ ነው፣ ሂደት ነው እንደምታውቁትና ስለዚህ መመራት ሁልጊዜ ከጊዜም ጋር የሚገናኝ አይደለም፣ ሁሌም ስላለ። ሃሌሉያ! ይሄን ሪያሊቲ ላካፍላችሁ ፈልጋለሁ። ክብር ለኢየሱስ ይሁን። ስለዚህ መመራት ያልኩበት ለዛ ነው። አቅጣጫ፣ ዳስተኒ፣ ከዛ ደግሞ እያንዳንዱን ዲቴይል እንቅስቃሴ የሚያደርግበት ነው። ጌታ ይባረክ። መነሻ የማደርግበት ሀሳብ መዝሙረ ዳዊት ላይ ያለ አንድ ሀሳብ ነው። በጣም በርካታ ቦታ ላይ እንዳለ ታውቃላችሁ። እንዲህ አይነት ይዘት ያላቸው የእግዚአብሔር ቃል ጥቅሶችን ማግኘት እንችላለን፣ ግን ጀስት ለመነሻ እንዲሆነኝ መዝሙረ ዳዊት ምዕራፍ 32 ከቁጥር 8 እስከ 9 ያለው ቃል ብቻ አነሳለሁ። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ምናልባት ግን እንግዲህ ካለች እንድታነብ ታግዘኝ በማንበብ ደስ ይለኛል። ምን ክፍል አልክ ፓስተርዬ? መዝሙር 32 ከቁጥር 8 እስከ 9 8 እና 9 ማለት ነው። ዋለው አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ
በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። ቴንክ ዩ። ክብር ለኢየሱስ። አሜን። ማተኩርበት ሀሳብ 8 ቢሆንም 9 ቆንጆ ምክር ስላላት ነው ያካተትኩት። አስተምርሃለሁ በምትሄድበትን መንገድ ቴንክ ዩ መግዲ እመርሃለሁ አይኖቼንም በአንተ ላይ አጠናለሁ ይላል። ሃሌሉያ። ይሄ ፉል የመመራትን ፓኬጅ የሚይዝ ነው ብዬ ስላሰብኩ ነው። እንደምታውቁት እግዚአብሔር ለእስራኤል ሕዝብ ዘዳግም ላይ በተለይ ሲናገር ድጋሚ ሪማይንድ ሲያደርጋቸው እግዚአብሔር በሙሴ በኩል ያዕቆብን የነፋስ ሽውታ ባለበት በምድረ በዳ አገኘሁት ካለ በኋላ አይደለ ከዛ አወጣሁት ይላል። እንደ ንስር ጫጩቶቿን እንደምትከብ ተጠነቀቁለት ይላል። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም የሚል ቃል ታገኛላችሁ። ሃሌሉያ። እና እግዚአብሔር ብቻውን መራው። ምዕራፍ 32 ቁጥር 12 አካባቢ ይመስለኛል። እግዚአብሔር ብቻውን መራው፣ ከእርሱ ጋርም ሌላ አምላክ አልነበረም። ፍጻሜውን በእያንዳንዱ መንገድ በዕለት ተዕለት ሃሌሉያ የእግዚአብሔር ምሪት መዳረሻ ያለው ለአባቶቻችሁ ተስፋ የሰጠሁትን ምድር ነው ያለው። ዴስቲኒው ይታወቃል። ከዛስ መንገዱንም የመራቸው እግዚአብሔር ነው። ከዛ ደግሞ የዕለት ተዕለት ሃሌሉያ የየቀን የሆነ በየጊዜው የሆነ ቀን በሰዓት ቀን በደመና ምሽት ደግሞ በእሳት አምድ እግዚአብሔር ወደሚፈልጉበት መንገድ በእያንዳንዱ ቀን በተባለ እያንዳንዱ ላይ እግዚአብሔር ኢንስትራክት እያደረጋቸው እንደመራቸው እናያለን። ሃሌሉያ። ስለዚህ እግዚአብሔር ይምራቸው እንጂ እግዚአብሔር እንዴት እንደመራቸው ያየን እንደሆነ በእነዚህ 3 ነገሮች ትመለከታላችሁ። መዝሙረኛው እዚህ ጋር 3 ነገር ያነሳል። የመጀመሪያው ነገር አስተምርሃለሁ ይላል። ሃሌሉያ። አስተምርሃለሁ በምትሄድበትን መንገድ ደግሞ እመራሃለሁ፣ አይኖቼንም በአንተ ላይ አጠናለሁ የሚል ቃል ታያላችሁ። እንግሊዝኛው I will instruct you ይላል the end teach thee in the way which thou shalt go I will guide thee with mine eyes። አሁን ኢንስትራክሽን ታያላችሁ፣ ቲቺንግ ታያላችሁ፣ ከዛ ጋይደንስ ታያላችሁ። ሃሌሉያ። እና አስተምርሃለሁ ነው አማርኛው የሚጀምረው። ችግር የለውም ብንቀያይረውም፣ ግን I will instruct you ከዛ ደግሞ teach you ይላል። ኢንስትራክት እና ቃሉን ያየን እንደሆነ ከፋፍለን በስነ ስርዓት ዲቴል ካየነው ኢንስትራክት መደረግ አንድ ነገር ነው፣ ቲች መደረግ አንድ ነገር ነው፣ ከዛ ጋይድ መደረግ ደግሞ ሌላ ነገር ነው። 3 በጣም ፓወርፉል የሆኑ ሐሳቦችን በላይፋቸው ላይ ሲናገር ታያላችሁ። በዛ ነው አማርኛው መሄድ በሚገባ አይደለ በምትሄድበትን መንገድ እመራሃለሁ። ሌላው ትርጉም መሄድ በሚገባ እንድትሄድ በሚያስፈልግህ መንገድ ሁሉ እመራሃለሁ። ሃሌሉያ። ስለዚህ ዲቴል ነው፣ ኢንስትራክት አደርግሃለሁ። ችግር የለውም ትደርሳለህ፣ ግን የምትደርስበት መንገድ እንደፈለግክ ሳይሆን መሄድ የሚገባህ መንገዶች አሉ። ሃሌሉያ። እያንዳንዱን አካሄድ ሁሉ ኢንስትራክት አደርግሃለሁ ነው። ክብር ለኢየሱስ ይሁን። ስለዚህ ከጀነራሉ ስንነሳ ጋይደንስ የምንለው ወይንም ደግሞ እመራሃለሁ አይኖችን በአንተ ላይ አጠናለሁ የሚለው ስለ ጋይዳንስ የሚያወራ ነው። ሌላ አይደለም። አማርኛችን አጠናለሁ ቢለው አውል ጋይድ ዩ የሚለውን ነው። ስለዚህ ይሄን የሚያሳይ ነው። ሌሎቹ ደግሞ ቀሪው ቅድም እንዳልኩት ኢንስትራክት መደረግ ደግሞ ምን ማለት ነው? መመሪያ። ኦኬ፣ መመሪያን መቀበል ነው። አቅጣጫን መቀበል ነው። ትእዛዝን መቀበል ነው። ከዛ ቲቺንግ የሚለው ደግሞ ትምህርት ነው፣ መማርን ነው። ኦኬ፣ እነዚህ ነገሮች የሚያሳዩን ህይወታችንን እግዚአብሔር አምላክ ልክ በመዝሙረኛው እንደገባው ፕሮሚስ ወደ ህይወታችን እግዚአብሔር ወዳስቀመጠው ፍጻሜ ሃሌሉያ እግዚአብሔር ወዳየልን ነገር እግዚአብሔር አምላክ በህይወታችን ውስጥ የሚያደርገው ነገር ሃሌሉያ አንደኛ
እግዚአብሔር በመንገዳችን ውስጥ ቲች ያደርገናል። የአስተምርሃለሁ ስለው ስለሚጀምር የአስተምርሃለሁ ቢለው he will teach us። እግዚአብሔር አምላክ እንግዲህ መማር የእውቀትን የኖሌጅ እና የኢንፎርሜሽን ሽግግር የሚደረግበት ነው። እግዚአብሔር አስተምርሃለሁ ሲል ሃሌሉያ፣ ህይወታችንን በእውቀቱ በመረዳት ሃሌሉያ፣ ነገሮችን አንደርስታንድ ልናደርግ በምንችልበት ነገሮች እንዴት መደረግ እንዳለባቸው በሚገቡን መንገድ እግዚአብሔር ቲች ሊያደርገን ሃሌሉያ። አያችሁ፣ በፎርስ አይመራንም። ለምን መሰላችሁ? ቀጥሎ ያለው ቃል ራሱ ገላጭ ነገር ስላለው ነው። አያችሁ፣ እንደ በቅሎና እንደ ፈረስ አትሁኑ ይላል። በልባብና በልጓም እሱን ጨረፍ አድርጌ አንስቼ ሊያወራበት ሃሌሉያ። በልባብና በልጓም እንደሚመሩ እንደ ፈረስና እንደ በቅሎ አትሁን የሚል ይሄ ልባብና ልጓም የሚለው ይሄ በፈረስ ፊት ላይ እንደምታውቁት ነው፣ ውጥር ተብሎ ከዛ ደግሞ ልጓሙ በብረት እንደዚህ ተይዞ ጥርሱ አካባቢ ላይ በደንብ በኃይል ፕሬዠር ነው የሚጨምርለት ባይዘው። ከዛ በኋላ ፈረስን ወደ አንተ የምታቀርብበት ከዛ የምትመራበት መንገድ ነው። እሱ በፕሬዠር ነው፣ በኃይል ነው የምትመራው። ቲቸብል አይደለም ወገኖች ሆይ። ፈረስ የሚጋልቡ ሰዎች ራሱ ትሬን ሲያደርጓቸው በፕሬዠር ነው ጋይድ የሚያደርጓቸው፣ አቅጣጫ የሚሰጧቸው ይገርማቸዋል እንጂ ቲቸብል በመስማት በማወቅ በመረዳት ላይ የተመሰረተ አይደለም። አያችሁ፣ እግዚአብሔር አምላክ I will teach you ይላል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ አስተምርሃለሁ ይላል። ሃሌሉያ፣ ጌታ ይባረክ። አስተምርሃለሁ፣ ብርሃን እሰጥሃለሁ፣ መረዳት እሰጥሃለሁ፣ እውቀትን እሰጥሃለሁ። ሃሌሉያ። በህይወት ስለሚሆኑ ነገሮች ሃሌሉያ፣ በህይወታችሁ ላይ እግዚአብሔር ሳታውቁ ነገሮች እንዲሆኑ ሳይሆን አውቃችሁ እንዲሆን ሃሌሉያ፣ ተረድታችሁ እንዲሆን እግዚአብሔር ላይትን በህይወታችሁ ላይ ይሰጣል። ለምን? እግዚአብሔር ሊመራችሁ ሲወድ ማለት ነው። እግዚአብሔር አንዱ የሚያደርገው ቲች ያደርጋል። ቲቸብል የሆነ ሀርት እግዚአብሔር ዛሬ ይስጠን። ሃሌሉያ። የሚማር ሃሌሉያ፣ የሚሰማ ማለት ነው። ከእግዚአብሔር የሚቀበል ማለት ነው። እውቀትን መረዳትን ከእግዚአብሔር የሚያገኝ ማለት ነው። እግዚአብሔር he will teach us with his word። በቃል ያስተምረናል። እግዚአብሔር ከመንፈሱ ያለውን እውነት ያካፍለናል። እዚህ እግዚአብሔር I will teach you ይላል፣ አስተምርሃለሁ ይላል። ሃሌሉያ። እግዚአብሔር በጣም ብዙ የህይወት ግርታዎች፣ ብዙ እናናውቅም የምንላቸው ነገሮች መንፈስ ቅዱስ ለኛ በሚገባን መልኩ አንዳንድ ጊዜ የህይወት ሁኔታዎች እንኳን ለምን እንደተከሰቱ ማናቃቸው በጣም ብዙ በችግርና በብዙ አይነት ቻሌንጅ ስናልፍ ራሳችንን ኮስን የምናደርጋቸው ጥያቄዎች አሉ። አያችሁ፣ እና አንዳንድ ጊዜ ብዙ ጊዜ ያው መዝሙር እንደሚዘምረው ለምን እንደሆነ አላውቅም፣ እንዴት እንደሆነ አላውቅም፣ ምን እንደሚደረግ አላውቅም የሚባለው ነገር አንዳንድ ጊዜ አምሶሪ እንደ ፋሽንም እንዳይያዝ እፈራለሁ። ማለት ምንም አላውቅም እንዴ? ሃው ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር አምላክ ቲች ያደርጋል። እግዚአብሔር ያስተምራል። ኢቭን መጽሐፍ ራሱ አንዳች ክፉ ነገር ወይ መልካም ነገር እግዚአብሔር ለነቢያቱ ለባሪያው ሳይናገር የሚያመጣው ነገር የለም ይላል። he will let him know ሃሌሉያ፣ ያሳውቀዋል ይላል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሁልጊዜ በድብቅ ወይም በስውር ነገሮችን የሚያደርግ አይደለም። እግዚአብሔር በብርሃን ያለ በግልጠት ነገሮችን የሚሰራ አምላክ ነው። አንለስ እግዚአብሔር ሊነግረን ሊያስተምረን የወደደውን ነገር ለመረዳት ካልተቸገርን በስተቀር እግዚአብሔር ሊለን የፈለገውን ነገር ሃሌሉያ ግልጽ አድርጎ ይናገራል። ሃሌሉያ። አያችሁ፣ ኢቭን ወደ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ከልቤም ለልቧ ነገር አሁን ቴልት አጫውታ እና እግዚአብሔር he will explain to us። ክብር ለኢየሱስ ይሁን። ና በቃ ምናምን የሚባል አይደለም። ወዴት ነው እንዴት ነው የምንሄደው? በቃ ና ብያለሁ ዝም ብለህ ተከተለ የሚል ብቻ አይደለም። ሃሌሉያ። እንደዛ አይነት ፎርስፉል የሆነ አይደለም። ሃሌሉያ። እግዚአብሔር አምላክ በእያንዳንዱ መንገድ ሃሌሉያ ብርሃንን ይሰጣቸዋል፣ መረዳትን ይሰጣል። ሃሌሉያ። አማኞች ሃሌሉያ በእውቀት ነው፣ በላይት ነው፣ በብርሃን ነው። በጭንፍን አንሄድም። ክብር ለኢየሱስ ይሁን። አሜን 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 አሜን። በጭፍን ይሄ በድንግዝግዝ እንደሚል አይደለም። we know what የምንሄድበትን የምናደርገውን እግዚአብሔር አምላክ
ቲች ያደርገናል፣ አንደርስታንድ ያደርገናል። ሃሌሉያ እንድንረዳው ያደርጋል እግዚአብሔር። ለዛ ነው he will teach us ሃሌሉያ። ስለዚህ በህይወታችሁ እግዚአብሔር አምላክ ይህንን የምትቀበሉበትን መረዳትና እውቀት በጌታ በኢየሱስ ክርስቶስ ስም ይሰጣችኋል። ሃሌሉያ ሃሌሉያ። እግዚአብሔር አምላክ ያስተምራችኋል ሲል አያችሁ፣ ቲቸብል። ለምሳሌ አንዳንዴ በህይወታችሁ ላይ ስኪል የሆነን ስኪል የሆነን ነገር አንድን ማሳካት የሚገባችሁ ነገር ላይ እንዴት ማድረግ አለብኝ፣ ይህንን እውቀት እግዚአብሔር ይሰጣችኋል። የሆነ አንድ ማድረግ የሚገባችሁን ሃሌሉያ እንዴት አድርጉ፣ እንዴት ይሰራ እግዚአብሔር የሆነ እውቀት ሃሌሉያ የሆነ ኮንሴፕት እንዲኖራችሁ ሃሌሉያ እግዚአብሔር አምላክ ይሰጣችኋል። ሃሌሉያ። ስለዚህ ይሄ በተግባር የሆነ ሃሌሉያ እግዚአብሔር አምላክ አንዳንድ ጊዜ ሳይክል መንዳት ወይ መኪና መንዳት ቢያስፈልጋችሁ ሳይክልን የመንዳት እውቀት ያስፈልጋል አይደለ? ኢፍ ዩ ዶንት ኖ አይደለ እንዴት ማድረግ እንዳለባችሁ ካላወቃችሁት ወይንም ደግሞ እውቀቱ ከሌላችሁ ነገሮችን ለማድረግ የምትበቁ ሰዎች አትሆኑ። አያችሁ፣ እግዚአብሔር አምላክ እውቀትን ይሰጣችኋል። አሜን በሉ። ሃሌሉያ። ኢየሱስ ጌታ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ የልጆችሽም ሰላም እጅግ ይበዛል እንደሚል እግዚአብሔር አምላክ ሃሌሉያ ወደ እናንተ ሽፍት የሚያደርገው አንዳች መረዳት፣ አንዳች እውቀት ሃሌሉያ። ወዳጆቼ ሆይ ይሄ የምናወራለት ነገር እንኳን ከእግዚአብሔር የተማርነው ከእግዚአብሔር ያወቅነው ነው። ሃሌሉያ በህይወታችን ላይ ከየት አመጡት ሲባል፣ እንዴት አወቁት ሲባል፣ እንዴት ተረዱት ሲባል ሃሌሉያ አንዳች እግዚአብሔር ለልባችሁ ሃሌሉያ እውቀትንና ብርሃንን የሆነን ሃሌሉያ እውነት በኢየሱስ ክርስቶስ ስም ይሰጣችኋል። ሃሌሉያ እናንተ ሃሌሉያ በዚህ መለኮታዊ እውቀት ትሞላላችሁ። በዚህ መለኮታዊ መረዳት ውስጥ በጌታ በኢየሱስ ስም ራሳችሁን ታገኛላችሁ። እንዲህ ብዬ ልጸልይ ሃሌሉያ በጌታ በኢየሱስ ስም ኤክሌሽያ ሃሌሉያ በእግዚአብሔር እውቀት በእግዚአብሔር መረዳት በጌታ በኢየሱስ ስም ትሞላለች። ሃሌሉያ አሜን። እያንዳንዳችሁ በጌታ በኢየሱስ ስም የሰውን ሳይሆን የዓለምን ሳይሆን የእግዚአብሔርን እውቀት ሃሌሉያ እግዚአብሔር ስለእናንተ የሚያውቀው እውቀት እንድትሞሉ ትሆናላችሁ። በጌታ በኢየሱስ ስም በዚህ ብርሃን በዚህ መረዳት ህይወታችሁ በድንግዝግዝ አይሆንም፣ በጨለማ አይሆንም። what is going on እየተደረገ ያለው ምንድነው አትሉም። ኖ እግዚአብሔር በብርሃን እንደሚያይ ሃሌሉያ ታያላችሁ። በጌታ እግዚአብሔር ይሄንን ስፒሪት በህይወታችሁ ላይ ይሞላል። ሃሌሉያ ስለዚህ እግዚአብሔር ያስተምራል ስላችሁ he will teach you እግዚአብሔር አምላክ he will impart you knowledge ሃሌሉያ ኮንሴፕት ይሰጣችኋል። ሃሌሉያ ዲፐር አንደርስታንዲንግ ሃሌሉያ የጠለቀን መረዳት እግዚአብሔር ይሰጣችኋል። ዛሬ ይሄ እውቀት ተለቀቀ። አሜን በሉኛ። በኢየሱስ ስም መረዳት ተለቀቀ። ግድ የላችሁ ወደ ልባችሁ ወደ አእምሯችሁ የሚገባ ሃሌሉያ። ከዛስ ያ እውቀት ምን ያደርጋችኋል? ብቁ ያደርጋችኋል። እስቲ ብቁ ያደርገኛል በሉ። ለነገሩ ብቁ የምትሆኑበት አያችሁ። ኢፍ ዩ ዶንት ሃቭ ኖሌጅ ኢየሱስ ጌታ ነው። የማታውቁ ከሆናችሁ ለነገሩ እንግዳ ነው የምትሆኑት። እግዚአብሔር ላዘጋጀው እግዚአብሔር ለዚህ ጠርቻለሁ ሲል እግዚአብሔር ይሄን አደርግልሃለሁ ሲል ኖሃው ከሌላችሁ እንዴት ነው የምትሆኑት ወገኖቼ? ሆይ ኢየሱስ ጌታ ሃሌሉያ። ዛሬ በኢየሱስ ስም ልባችሁ ሽፍት ያደርጋል። ይኸውላችሁ ሳኦል ለንግስና እንደተፈለገ እሱ አያውቅም። እግዚአብሔር ግን በሳሙኤል በኩል አህያ ፈልጎ ሲመጣ የምታውቁት ታሪክ ስለሆነ ነው እንደዚህ አለው። እግዚአብሔር አንተና የእግዚአብሔር ትኩረት በአንተና በቤት አይደለም እንዴ ያለው ነው። ከዛ በኋላ አንድ ሁለት ተባባሉ። ከዛ እንደምታውቁት ነው ሳኦል ከሳሙኤል ጋር ተነጋግሮ ይላል ፊቱ ዞር እንዳለ ይላል። እግዚአብሔርም የሳኦልን ልብ ቀየረው ይላል። ማሩሻዘ አየ ለማየው ተዘጋጀ። ማይንድ ሴት የለውም። ይሄ እንዴ ንግስና ምንድነው? ከበግ ጠባቂነት ከአያ አጋጅነት እንዴት ተብሎ ነው? አንተ እንዴት በምን ካልኩሌሽን ነው? ኢየሱስ ጌታ ነው። ማሩኮን ያሰ በነገራችን ላይ ጠቢው ሰለሞን እንኳን ብላቴንነቱ በንግስና ቤተሰብ ውስጥ ያደገ እንኳን
ብዙ ሜተድ ሊያውቅ ይችላል። ግን አንድ ነገር ሲጠይቅ ትመለከታላችሁ። ብዙ ጊዜ የምንለው ጥበብ የሚለውን አማርኛው በጥበብ ስለተገለጠ ነው እና የመጀመሪያው የሂብሩ ትርጉም የሚለው ጊቭ ሚ ኤ ዲዘርኒንግ ሀርት ነው የሚለው። እግዚአብሔር ሆይ የሚሰማ የሚያስተውል አንደርስታንዲንግ ስጠኝ ነው የሚለው። ክብር ለኢየሱስ ይሁን። ለምን ህዝቡን ማስወጣት ማለት እንዴት ብዬ ነው ኳሊፋይ ማድረገው አለ። ኢየሱስ ጌታ ነው። እውነት ነው ተጠርቻለሁ ለዚህ ነገር፣ እውነት ነው ንጉሥ ለሆኑ፣ ግን እንዴት ነው እሱ ካላወቁ ዛሬ አንድ ሰው የሆነ በኢየሱስ ክርስቶስ ስም በእግዚአብሔር መንፈስ ብቁ የሚያደርገውን እውቀት ይቀበላል ነው እያልካለሁ። አሜን። ወይኔ ይኸውላችሁ ነገሩን ይዛችሁት ስለ ነገሩ ኖሃው እንደሌለው ሰው ንጉሥ ሆነ አመራር ካላወቅ ምንድን ነው የምትሆነው ነው ጥያቄ ዛሬ ለሁላችንም ነው ወገኖች። ሆይ እግዚአብሔር እንዲህ ተናግሮኛል ያለኛ አይቀርም። ብዙ ዝማሬዎች አሉ። እሺ ከዛስ ሌን ዋት ልክ ደረሰ ሲመጣ ምንድን ነው? ኢየሱስ ጌታ። እግዚአብሔር ባርክሻለሁ ሰጥሻለሁ ዴን ማኔጅ ማድረጉን ካላወቅሽ እንዴት ነው የምትሆኝ? ስለዚህ ነገሩን በራሱ ማግኘት ወገኖቼ ሆይ ብቁ አያደርግም። ነገር ግን ስለ ነገሩ አንደርስታንዲንግ፣ ስለ ነገሩ ኮንሰፕት፣ ስለ ነገሩ ዲፐር ኖሌጅ ሃሌሉያ ዛሬ በኢየሱስ ክርስቶስ ስም ተለቀቀ። ሃሌሉያ በመንፈስ ልባችሁን የሚያስተምር የእግዚአብሔር መንፈስ በጌታ በኢየሱስ ስም በእያንዳንዳችን ላይ ሃሌሉያ። ኤክሌሲያ ታላቅ ይላል። ኤክሌሲያ እግዚአብሔር በምድር ሁሉ ላይ ግሎባሊ እግዚአብሔር የሚሰራ ነገር አለ በእያንዳንዳችሁ የህይወት ላይ ሃሌሉያ። እግዚአብሔር ያስቀመጠው ታላቅ ዴስቲኒ አለ። እግዚአብሔር ፍጻሜ አለ። አሜን አሜን አሜን። ነገር ግን ለፍጻሜያችሁ የምትበቁበትን አቅም፣ የምትበቁበትን መረዳት፣ የምትቀሙበትን ሃሌሉያ እውቀት በኢየሱስ ስም ኦን ደ ዌይ ኦፍ ዩር ላይፍ በህይወታችሁ ሂደት ላይ እግዚአብሔር ይሞላባችኋል። እግዚአብሔር ይሰጣችኋል። አሜን ሃሌሉያ። ሙሴ በፈርዖን ፊት ቆም ሲለው የመጨረሻ ሰርፕራይዝ ያደረገው ነገር ኢቨን አይ ካን ኖት ቶክ አለው። እኔ እኮ አፈትብ ነኝ አለው። እኔ ምን አይነት ነው እንዴ ያልበቃ ሰው እንዴት ነው አለው። ኢየሱስ ጌታ ነው። ኖ ኖ ኖ አለው። ኢየሱስ ጌታ I will give you hallelujah. I will teach you hallelujah. ክብር ለኢየሱስ አሜን። በጌታ በኢየሱስ ስም ይሄን ልብ የሚሰጥ ይሄን መረዳት የሚሰጥ የእግዚአብሔር መንፈስ ከተስማማችሁ ማይካችሁን ከፍታችሁ አሜን ትሉኛላችሁ። በኢየሱስ ልባችሁን የሚቀይር መረዳታችሁን የሚቀይር በኢየሱስ ስም ስለ ነገሩ ኖሃው እንዲኖር ኮንሴፕቱ እንዲኖራችሁ የሚያደርግ ብርሃን ዛሬ በኢየሱስ ስም በእያንዳንዳችሁ ላይ ሆነ። ሃሌሉያ አሜን። ያ ነው። እናመሰግናለን። ሌላው ምንድን ነው የሚለው አስተምርሃል አለ በኋላ ሃሌሉያ በምትሄድበት መንገድ ከዛ እመርሃለሁ ሃሌሉያ I will instruct you ሃሌሉያ I will teach you ብቻ አይደለም ኢንስትራክት መደረግ ሃሌሉያ ያችሁ ኢንስትራክት መደረግ ደግሞ መሰላችሁ ለምሳሌ አንድ ነገር እንድትሰሩ አሁን ለምሳሌ እኔ ባክግራውንዴ መሐንዲስ ነው በሙያዬ መሐንዲስ ነኝና ሲገነባ የምትሰሩትን ነገር ብሉፕሪንት እጃችሁ ላይ ትይዛላችሁ። የቤቱን ማፕ ትይዛላችሁ። አርኪቴክቸሮች ዲዛይን ይሰጧችኋል። ያ የሰጣችሁ ነገር እጃችሁ ላይ አለ። ከዛ በኋላ ግን ስትራክቸራል ዲዛይን ይባላል ወይንም ሲቪል ወርክ የሚባለው እያንዳንዱ ይሄ የተጻፈውን ነገር ወደ መሬት ስታወርዱ የመጀመሪያው ከቁፋሮ ትጀምራላችሁ። መጀመሪያ ሲቪል ወርክ ይሄ ከጠረጋ ትጀምራላችሁ። ቦታው ይስተካከላል። ኤቭሪቲንግ ሴትል ኤሪያው ነፃ ይሆናል። ከዛ በኋላ ወደ ታች መቆፈር ይጀምራል። አያችሁ ከዛ በኋላ የሚቀመጡ ማት ፋውንዴሽን ከሆነ ይሰራል እያለ ፉቲንጎች ይወጣሉ። እየወጣ ህንፃው መገንባት ይችላል። ኦኬ ኦልሬዲ የታወቀውን ፕላን እያንዳንዱ ዲቴል የሆነውን ኢንስትራክሽን የምንቀበልበት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላክ በእያንዳንዱ ቀን እስራኤልን መራው፣ ኢንስትራክት አደረገው። አያችሁ ማድረግ የሚገባውን እንዲያደርግ ማለት ነው። ሃሌሉያ። ኢንስትራክሽን ማለት መመሪያ ወይንም ደግሞ እነበላቸው ያግዙኛል፣ መመሪያን ወይንም ደግሞ የሆነ ፕሮሲጀርን ማለት ነው። የሆነ ፐርፎርም የምታደርጉትን ስፔሲፊክ ማለት ነው። አያችሁ ስፔሲፊክ ታስክ የሚሰጣችሁ ማለት ነው። ሃሌሉያ። በኢየሱስ ስም ለትልቁ የህይወት ፍጻሜያችሁ ላይ ዛሬ ላይ እግዚአብሔር ኢንስትራክት ያደርጋችኋል። ነገን ዛሬ ተብሎ የሚነገርበት ቀን ላይ ለምን ነገሩን ሁሉ አያይዞ ፍጻሜ ላይ ሃሌሉያ የሚያመጣው
ክብር ለኢየሱስ ይሁን። ዛሬ በእውነቴ ነው የምላችሁ የእግዚአብሔር መንፈስ በእያንዳንዱ በተባለ ቀን ላይ ዲቴልስ የሆነ ሃሌሉያ። አሁን ዲቴል ዲዛይን ይባላል። አሁን የውሃው የመብራቱ ውስጥ የሚገባው እያንዳንዱ ከሚታየው ዲዛይን ውጪ በህንፃው ውስጥ የገቡ እያንዳንዱ ዲቴል ነገሮች አሉ። እግዚአብሔር አምላክ ኢንስትራክት ያደርጋል። አሜን በሉ። ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስ አንድ ውብ የሆነን ፍጻሜ፣ አንድ የሚታይ ያማረን ፍጻሜ እግዚአብሔር አምላክ በይልንዬ ላይ በበላቸው ላይ በመቅዲ ላይ በዚህ ባለነው በስተ ሃሌሉያ በእውነት በፕሮፌት አዲስ በእያንዳንዳችን ሃሌሉያ በጌታ በኢየሱስ ክርስቶስ እያንዳንዱ ተሰናስሎ አንድ ውበት አንድ ቅርጽ እንደሚሰጥ ሃሌሉያ። ኢየሱስ ጌታ ነው። አንድ መኪና የተባለ አካል ለመያዝ ሞተሩን ውስጥ ያለው ካምቢዮን አያይዞ የኤሌክትሪክ ክፍሉ ተገጣጥሞ የሚገርም ሃሌሉያ የሚገርም ተስላ እንደሚወጣው የሚገርም ቢኤም እንደሚወጣው ዛሬ በኢየሱስ በህይወታችሁ ላይ እያንዳንዱ ዲቴል ዲዛይን በጌታ በኢየሱስ ስም ከእግዚአብሔር ይሆንላችኋል። ለዛ ነው ያለው። አይገርማችሁ? እኔ ነኝ እኮ ያለው። ሃሌሉያ ወገኖች፣ ሰው አይደለም ፕሮሚስ የገባው። እኔ አለ ኢንስትራክት አደርጋለሁ አለ። ሃሌሉያ እያንዳንዱ ዲቴል እያንዳንዱ አቅጣጫ ሃሌሉያ። ዛሬ በኢየሱስ ስም በህይወታችሁ ላይ መሳት አይኖርም፣ መፎረሻ አይኖርም። በጌታ በኢየሱስ ስም ሃሌሉያ። አይ እንትኑ ሲሰራ እንትኑ ጋር ተበላሽቷል፣ አይዘው እንትኑ ተራስተዋል ይላል። ኢየሱስ ጌታ ነው። እና የቤቱን አጠቃላይ ውበት ይይዛል። ይላችሁ የቤቱን አጠቃላይ ሞልድ ይይዛል። እየገባችሁ ሆነ አላውቅም። በህይወታችሁ ላይ ያለው የታየላቸው ዲዛይን ኢየሱስ ጌታ ነው። የጎደለ ነገር ነው እግዚአብሔር ኢንስትራክት ያደርጋቸዋል። አያችሁ የሚሰራው መሐንዲስ ፐርፌክት ከሆነ ችግር የለውም። ፎርማሎቹ ይሄ ከታች ሆነው ለሳኝ ምናምን ስራ የሚባለው የታዘዘውን ነው የሚሰራው። ኢየሱስ ጌታ ነው። ዋናው ይላችሁ ኢንጂነር የምንፈልገው ለዛ ነው። ምን እንዳርጎ እንዲሰራ፣ እንዳይረሳ፣ እንዳይቀላቀል፣ የሆነ ብረት እንዳይጠፋ፣ የሆነ እንትን እንዳይል፣ ህንፃውን በኋላ እንዳይሰበር ማለት ነው። ይኸውላችሁ የህይወታችሁ መሐንዲስ የሆነው እግዚአብሔር ማራታ ባካት ይኸውላችሁ መሀል የሚረሳው ነገር የለም፣ የሚተወው ነገር እንዴት ፐርፌክት የሆነ ፍጻሜ እንዴት ንጹህ የሆነ ሃሊቫንታ ከተላ በጌታ በኢየሱስ እንዴት የከበረ ፍጻሜ መስጠት እንደሌለበት ስለሚያውቅ እግዚአብሔር ኢንስትራክት ያደርጋል። ሃሌሉያ እግዚአብሔር ስፔሲፊክ ሃሌሉያ ፐርፎርም የምናደርግበት የምንፈጽምበትን ሃሌሉያ እያንዳንዱን ዲቴል እግዚአብሔር አምላክ ይሰጠናል። ክብር ለኢየሱስ ይሁን። አሜን። ሃሌሉያ በጌታ በኢየሱስ ክርስቶስ ስም ሃሌሉያ አሜን። በእውነት በጌታ በኢየሱስ ስም እያንዳንዱን አንድ ሰው ለአንድ ሰው ሙያ ሲያስተምር እነሆ የሆነ የህንፃ ወይም ደግሞ የፈርኒቸር ይሄ የብረታ ብረት ስራ የሆነ አንድ ነገር ሲገጣጠም ይሄን ከዚህ አድርገህ ይሄን ከስራ አድርገህ ይሄንን በዚህ በኩል አያይዘህ ሲለው ቴክኒካል ነገሮችን እንደሚያስረዳ ዛሬ በኢየሱስ ክርስቶስ ስም ጸልያለሁ። አምላክ እግዚአብሔር ሆይ ለህዝብህ ይሄ በኢየሱስ ስም ይካፈል ዛሬ በጌታ በኢየሱስ ስም ይሄ ኢንስትራክሽን ሃሌሉያ በጌታ በኢየሱስ ክርስቶስ ስም መቀበል ሆነ። ሃሌሉያ አሜን አሜን። ከዛ የመጨረሻው አይኖችንም አንተ ላይ ያጠናል። አሁን ጋይድ ይላል። ክብር ለኢየሱስ ይሁን። አሜን ሃሌሉያ ይሄ ጋይድ መደረግ ሃሌሉያ በአይኖችንም አንተ ላይ አጠናለሁ። ሃሌሉያ አሁን ፎሎ አፕ ዩ አሁን ሃሌሉያ አጠቃላይ ጋይደንስ አጠቃላይ ፕሮቴክሽን አጠቃላይ ክብር ለኢየሱስ ይሁን። ሃሌሉያ ከፊት ካለው ከኋላ ከሚመጣው በዙሪያ ላይ ካለው አሜን 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 ፕሬዝ ጋድ ሃሌሉያ ይመራቸው ነበረ። ከፊት ያለውን ይላችሁ እግዚአብሔር ሂኖስ እኮ ዮርዳኖስ ለእስራኤል ሰርፕራይዝ ነው፣ ለእግዚአብሔር ግን አይደለም። ልክ እየሄዱ የኤርትራ ሰርፕራይዝ ነው የሆኑ ጠላቶች ሰርፕራይዝ ግን እግዚአብሔር ሃሌሉያ እያንዳንዱ ለእስራኤል ሰርፕራይዝ የሆነው የህይወት ጎዳና እግዚአብሔር ግን ቀድሞ የሚያውቀው እግዚአብሔር ለጥበቃ እግዚአብሔር ለፕሮቪዥን ሃሌሉያ እግዚአብሔር የሚሰራ አምላክ ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ህይወታችሁን ምን ያደርጋል? ጋይድ ያደርጋል። ሃሌሉያ ሂውል ጋይድ ዩ ክብር ለኢየሱስ ይሁን። ሃሌሉያ ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዋው ታንክ ዩ ጂሰስ
በጌታ በኢየሱስ ስም ጋይድ የሚያደርግ ኮንትሮል የሚያደርግ ሃሌሉያ፣ አጠቃላይ ሂደታችሁን የሚቆጣጠር አያችሁ። ሲቆም ይቆማሉ ይላል፣ ሲሄድ ይሄዳሉ። የእግዚአብሔር ጋይደንስ ከነሱ ጋር ነበር። ሃሌሉያ። ደመናው ሲቆም ቆሙ ነበር አይደለም ይላል። ልክ ሲንቀሳቀስ ደግሞ ድንኳናቸውን ነቅለው ሁሉም ይሄዱ ነበር ይላል። ሃሌሉያ። እግዚአብሔር አምላክ ይህንን ጋይደንስ ያደርግ ነበር። ሃሌሉያ። ዛሬ በጌታ በኢየሱስ ስም አንድ ሰው ሃሌሉያ በዚህ የእግዚአብሔር መመራት ውስጥ ሃሌሉያ የእግዚአብሔር ጋይደንስ የእግዚአብሔር የዓይኖቹን ማጥናት በእንቱ ላይ ያደርጋል በጌታ በኢየሱስ ስም። አሜን። ኤክሌሽያ በእግዚአብሔር ጥና ውስጥ ትሆናለች። በእግዚአብሔር መታየት ውስጥ በእግዚአብሔር ጋይደንስ ውስጥ ትሄዳለች። ኢየሱስ ጌታ ነው። በእውነት ወገኖቼ ሆይ ይሄ አጠቃላይ የእግዚአብሔርን ፕሮቪዥን የምታዩበት የእግዚአብሔርን ፕሮቴክሽን የምታዩበት ይሄ ጀነራል የሆነው አጠቃላይ የሆነው ሃሌሉያ የነገሩ ሂደት ኢየሱስ እናንተ የእግዚአብሔር ትልቅ ፕሮጀክቶች ናቸው ባካችሁ። የእግዚአብሔር ትልቅ ፕሮግራሞች ናቸው ባካችሁ። ሃሌሉያ ኢየሱስ ጌታ ነው። የተለቀው ከእያንዳንዱ ኢንስትራክሽን ጀምሮ ሃሌሉያ እግዚአብሔር ምስክሬ ነው። ለነገሩ እንድትበቁ ከመሞላት ጀምሮ እስከ ፍጻሜ ሃሌሉያ አጠቃላይ ሂደቱን እግዚአብሔር አሁን ካይዶ አይኖቼንም አንተ ላይ አጠናል። ማራካታላማ እንዴት ደስ ይላል። ሃሌሉያ የህይወታችሁ ታላቅ ሃሌሉያ የመመራት መርህ ዛሬ ተቀበላችኋል በጌታ በኢየሱስ ስም። ይሄን ሁሉ የሚያደርግ እግዚአብሔር ነው። ከዲቴል ጀምሮ ከዛሬ ከተባለው ጀምሮ አጠቃላይ ሂደቱን ሃሌሉያ ለአቅርቦትሽ የሚያስብ እግዚአብሔር፣ ለፕሮቪዥን የሚያስብልን እግዚአብሔር፣ ለሚያስብልህ እግዚአብሔር አለ እያልኩ ነው። እግዚአብሔር ለጥበቃ ጋራንቲ የሚሰጥ ኢንሹራንስ የሚሰጥ በመንገድ እንዲህ ይሆናል እንደዛ ይሆናል ጋይድ በሚያደርገው ነው የምትመራው። ኢየሱስ ጌታ ነው። ሃሌሉያ ልክ አውሮፕላን ስትሳፈሩ ከፊት ያለውን ትዝ እንደማይላችሁ ውስጥ ገብታችሁ በቃ መብላት መጠጣት ማረፍ እንዳለ ልክ የት እንዳላችሁ እስከማይሰማችሁ ድረስ እንደዛ እንደምትሆኑት ሃሌሉያ ሃሌሉያ ልባችሁን የምትጥሉበት አሜን 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 ልባችሁን የምታስቡበት የማትሰጉበት እግዚአብሔር ዛሬ እንደዚህ እያለ ነው። ሃሌሉያ አይ ዊል ጋይድ ዩ እያለ ነው። ሃሌሉያ አሜን 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 ዊዝደም እሰጣችኋለሁ እያለ ነው። ጋይዳንስ ከዊዝደም ጋር ይገናኝ እግዚአብሔር አምላክ በቃ ሃሌሉያ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አባቶች ስም የተባረከ ይሁን። ሃሌሉያ በፈረስ በልጓምና በልባብ እንደሚመሩት ወደ አንተ እንዲቀርቡ እንደምታደርግ እንደ ፈረስና እንደ በቅሎ አትሆኑ ይላል። ፕሬዠር ነው የሚመራቸው። አይገርማችሁ? ይያዛሉ። በፍጹም ትቸብላል። ይሄ ሃሌሉያ ፈረስን ዝም ብለህ አትገራውም። ይኸውልህ እንዲህ በፕሬዠር ነው ተይዘው ነው የሚሄዱት። በፍጹም ኢየሱስ ጌታ ነው። ቬላ ካታዳ ሃሌሉያ የምትሰጧቸውን ዳይሬክሽን ሁሉ እዚህ ጋር የሚሸመቅቃቸው ብረት አለ። በጣም ነው የሚያምኑ። ሲቆሙ ይነግራቸዋል፣ ሲሄዱ ያሳያቸዋል። በዛ ስሜት ነው የሄዱት እና እግዚአብሔር እንደዚህ ያለ ሃሌሉያ አስተምራቸዋለሁ። ሃሌሉያ ኢንስትራክት አደርጋቸዋለሁ። እያንዳንዱን መመሪያ ሰጣቸዋለሁ፣ አቅጣጫ ሰጣቸዋለሁ፣ ብቃት ሰጣቸዋለሁ። ከዛ ጋይድ አደርጋቸዋለሁ። ሃሌሉያ እግዚአብሔር ሆይ ዛሬ የመመራት መርህ ዛሬ የመመራት መንፈስ ዛሬ የምንመራበትን ትሩስ ለዚህ ለአዲሱ ዓመት ለዚህ ለያዝነው ዘመን ደግሞ አሁንም ላለንበት ጊዜ ሃሌሉያ በጌታ በኢየሱስ ስም ስለምንሞላ አመሰግናለሁ። ሃሌሉያ እንጸልይ። ክብር ለኢየሱስ ይሁን። ፋደር ሃሌሉያ ታንክ ዩ ጌታ ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ያለ ፍሬ የማንሆን ያለ ውጤት የማንሆን እንዳንሆን ሃሌሉያ ያለ ውጤት የምንሆን እንዳንሆን በጌታ በኢየሱስ ዛሬ የሚመራው የሚያስተምረው የሚያዘው ሃሌሉያ እያንዳንዱ እንዲሆን በኢየሱስ ስም እውቀትን ብቃትን የሚሰጠን በጌታ በኢየሱስ ስም ያንተ መንፈስ ሃሌሉያ ዛሬ በዚህ ማደሪያ ውስጥ ዛሬ በዚህ ኤክሌሽያ ውስጥ ሃሌሉያ በጌታ በኢየሱስ ክርስቶስ ስም እውነቴን ነው የምላችሁ። ይህ የእግዚአብሔር ምስክሬ ነው። ብዙዎች በዚህ ጸሎት ውስጥ አንዱ የሚቀበሉት ነገር ምሪት ነው። አንዱ የሚያገኙት ነገር ሃሌሉያ
ላይት ነው። ሃሌሉያ። ይሄ ቤት ራሱ እግዚአብሔር ይሄ ቤት ራሱ የሚገርማችሁ እናንተ ለውጭ አይደለም፣ መንፈስ ቅዱስ ስለተናገረ ነው። እዚህ ቤት ላለው ራሱ ለሚሰማው፣ ለሚያየው፣ ለሚጸልየው ለራሱ የህይወት ጋይደንስ የህይወት ኢንስትራክሽን የሚቀበልበት ሃሌሉያ። እግዚአብሔር አምላክ ሃሌሉያ። ሃሌሉያ። ኢየሱስ ጌታ ነው። እውነቴን ነው የምላችሁ። እግዚአብሔር ምስክሬ ነው። በዚህ ራት ውስጥ ሃሌሉያ ኮንፊውዥን የሚጠፋበት ነው። ግራ መጋባት የላችሁም። ወዴት ነው? እንዴት ነው? አረ ቢዝነሱ ዛሬ ግድ የላችሁም። በህይወታችሁ ላይ ለተፈጠረው ኮንፊውዥን የሚያጠራ የእግዚአብሔር መመራት፣ በእግዚአብሔር የመመራትን ሃሌሉያ በኢየሱስ ስም መንፈስ በእናንተ ህይወት ላይ በኃይል ይሰራል። ሃሌሉያ። ለትዳሬ ምን ላድርግ? በትዳሬ ዙሪያ ምን ይደረግ? በቤተሰብ በኩል ምን ይደረግ? ከኑሮ ደረጃ ምን ላድርግ? እዚህ ልኑር ወይ? ሀገር ቤት ሊሄድ ወይ? እንደዚህ ልስራ ወይ? እዚህ ልውጣ ወይ? ይሄ ልግባ ወይ? ኢየሱስ ጌታ ነው። በጌታ በኢየሱስ ስም ዛሬ የህይወታችሁን ቁልፍ ሃሌሉያ እውነት ዛሬ በመንፈስ ቅዱስ ሃሌሉያ በጌታ በኢየሱስ ስም አንተ ባካት ያለሙስ እግዚአብሔር እንዲህ ተናግሮኛል። እግዚአብሔር ያለኝ ብዙ ነገር አለ። ሃሌሉያ። ነገር ግን አሁን በሚሆነው ነገር እንዴት እንደሚሆንም ነገሮች እንዴት መደረግ እንዳለበትም አያችሁ። ውዝደም ስታጡ፣ ጥበብ ስታጡ፣ አቅጣጫ ስታጡ፣ አካሄድ ስታጡ፣ እውቀት ስታጡ የሚመጡ ውዥንብር ሰይጣን በጣም እቺ አጋጣሚ ይመቸዋል። ሄዶ ኮንፊውዝ ያደርጋል። ሄዶ ግራ ያጋባቸዋል። ሚስሊድ ያደርጋቸዋል። እንድትስቱ ያደርጋቸዋል። ሌላ አቅጣጫ ውስጥ እንድትገቡ ያደርጋቸዋል። ዛሬ ግን በጌታ በኢየሱስ ስም እስራኤልን ብቻውን የመራ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ በምድረ በዳ የነፋስ ሽውታ ባለበት አንተ አቅጣጫ ምንም የሌለበት ምድረ በዳ ላጥ ያለ ነው። ቀኝም ግራ ምንም የለም፣ ውል የሌለው ነገር ነው። እግዚአብሔር ግን ሃሌሉያ ውል በሌለበት ምድር ላይ ውል እየሰጠ አኖራቸው። ሃሌሉያ አቅርቦት በሌለበት ምድረ በዳ ነው። እግዚአብሔር መዝሙር ምዕራፍ 89 ይመስለኛል በምድረ በዳ እግዚአብሔር ማዕድን ያዘጋጅ ይሆን ብለው ጠየቁ ይላል። ለምን? ምክንያቱም ምድረ በዳ ነው። ከየት ሊመጣ ይችላል? ኢየሱስ ጌታ ነው። እንደው ውሃ አካባቢ ቢሆን አሳ አጥምደን እንበላለን ይላሉ። የሆነ ጫካ ቢሆን አድነን እንበላለን ይላሉ። አንተ ምድረ በዳ ነው ነገሩ፣ ምድረ በዳ ነው። እዚህ ውስጥ አለ እግዚአብሔር ሃሌሉያ እንዴት አድርጎ ነው አለ ማሮኮን ያላባስ ሃሌሉያ የመንገዱ አይነት ሃሌሉያ ለመስራት የማይመች ነው፣ ለማብሰል የማይመች ነው፣ ለሂደት የማይመች ነው። ሃሌሉያ እግዚአብሔር ግን እስራኤልን ሃሌሉያ እየመገበ ሃሌሉያ አያታ ካባዳላቦ ሃሌሉያ ራስን ለመከላከል የምትችልበት ዌፐን የሌለበት ነው። አየህ ዌፐን ጫካ ቢሆን የሆነ ቀጥፈ ስለ የሆነ ነገር ያችሁ የሆነ መከላከያ የሆነ ዌፐን ተፈጥራለህ፣ የሆነ አካሄድ። ኢየሱስ ጌታ ነው። ይሄ ግን የለም። ሃሌሉያ የለም፣ ሪሶርስ የለም። ራሱ እግዚአብሔር ነው። አሜን አሜን አሜን። አቅርቦት እግዚአብሔር ነው። አሜን ሃሌሉያ። በኢየሱስ ክርስቶስ ስም እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ሃሌሉያ። ከዛስ በምድር ከፍታዎች ሁሉ ላይ አወጣው ይላል። ኢየሱስ ጌታ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ ማላካታዳባጋት ያለሙስ እግዚአብሔር አምላክ ኤክሌሽያን ወደ ከፍታ የሚመራበት በኢየሱስ ስም መረዳት ተለቀቀ። አሁን ቪዥን ተለቀቀ። በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። በየስፍራ ያላችሁ ሃሌሉያ በጌታ በኢየሱስ ስም እግዚአብሔር የተናገራችሁን እውነት፣ እግዚአብሔር ላወራችሁ እውነት በኢየሱስ ክርስቶስ ስም ብቁ የሚያደርግ በኢየሱስ ስም እውቀት ተለቀቀላችሁ። በኢየሱስ ስም መረዳት ተለቀቀላችሁ። በጌታ በኢየሱስ ስም ይህ ብቻ አይደለም፣ ዊዝደም እንድታገኙ how to operate it። ኦኬ ተቀብያለሁ፣ ከየት ልጀምር? ምን ላደርግ? የቱን ከየቱ ላደርግ? አያችሁ በኢየሱስ ክርስቶስ how to do it ኢንስትራክሽን ማለት ነው። እያንዳንዱ ሃሌሉያ በኢየሱስ ስም ትቀበሉታላችሁ። አንዳንድ ጊዜ ሄዳችሁ የሆነ የቲቪ ማስቀመጫ ስትገዙ፣ የሆነ ቦታ ስትገዙ ከታች እንድናለ ኢንስትራክሽን የሚል አለ። የሆነ መጽሔት አብሮ ትቀበላላችሁ፣ የሆነ ወረቀት ትቀበላላችሁ እንዴት እንደሚገጠም። ካልሆነ ገዝተህ ቤት ታስቀምጠዋለህ። አገልግሎት አይሰጥም ወዳጅ። እግዚአብሔር ምስክሬ ነው። ኢንስትራክሽኑ ካልገባ እግዚአብሔር ምስክሬ ነው። ብዙ ሰው ራዕይ ይዞ ተቀምጧል። ብዙ ሰው ሀሳብ ይዞ ተቀምጧል። ለምን? እንዴት ኤክስኪዩት ላድርግ ነው። አማኮባኒያሳ አላቅም የንግድ ሀሳብ አለኝ የሚል ሰው ያለ እዚህ ውስጥ እየተሰማኝ አይደለም። እንዴት ነገሩ? ኢየሱስ ጌታ ነው። የንግድ ሀሳብ አለ፣ የስራ ቪዥን አለኝ፣ የአገልግሎት ቪዥን አለኝ። እግዚአብሔር የሰጠኝ ቪዥን
አለ የሚል ሰው አለ ወይ? ሃሌሉያ! የሚስማማ በጌታ በኢየሱስ ስም ማይኮቻችሁን ከፍታችሁ እንጸልያለን። አሁን 2 ደቂቃ በልሳን እንጸልያለን። አማራካታ ለባጋዲያ